للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانا وينصرون الله ورسوله أولئك هم الصادقون والذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ومن يوق شح نفسه فأولئك هم المفلحون والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم: للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانا وينصرون الله ورسوله أولئك هم الصادقون. سورة الحشر 8 آياتنا إن شاء الله من كرم. للفقراء المهاجرين مهاجر لهونت دهاوች ነው የሚገባው። الذين أخرجوا من ديارهم እነዛ ከሀገሮቻቸውና ወአምዋሊሂም ከንብረቶቻቸው ሳይወዱ በግድ እንዲወጡ የተደረጉ ለሆኑት ለነዛ ስደተኞች የበለጠ የፈይኡ ገንዘብ ይመለከታቸዋል፣ ይገባቸዋል አላህ። يبتغون فضلا من الله ورضوانا كالله የሆነውን ፍልጋት ከአላህ የሆነውን ትርፋት የፈለጉ ሆነው ወሪድዋናን የአላህን ውዴታ የፈለጉ ሆነው ወየንሱሩን አላህ ወረሱለህ አላህና መልእክተኛውን ሊረዱ አስበው ለመጡት ለነዛ ለሙሃጅሮቹ ነው ይሄ የፈይእ ገንዘብ የሚገባው አላህ። ኡላኢከ ሁሙ ሳዲቁን እንዲህ አይነቶቹ እውነተኛዎቹ እነሱ ናቸው።
ወለዚነ ተበወኡ ዳረ ወልኢማን እነዛ የመዲናን ከተማ ቀድመው የያዙ የተቀመጡ የሆኑት ወልኢማነ ኢማንንም እንዲሁ ሚን ቀብልህም ከሙሃጅሮቹ ከአብዛኛዎቹ በፊት ቀድመው ኢማንንና የመዲናን ከተማ ኗሪነት የያዙት የሆኑት ዩሒቡነ መን ሃጀረ ኢለይህም ወደ እነሱ የተሰደዱ የሆኑትን ወንድሞቻቸውን ይወዳሉ። ወላ የጅዱነ ፊ ሱዱሪህም ሓጃ ልቦቻቸው ውስጥ የምቀኝነት ጣጣ ከናካቴው ቅንጣትም የለባቸውም። ሚማ ኡቱ አንሷሮቹ በተሰጡት ሀብት ምክንያት የምቀኝነትና የገብጋባነት ስሜት ከናካቴው የላቸውም። ወዩእቲሩነ ዐላ አንፉሲህም በራሳቸው ላይ ይመርጣሉ ሌላን ሰው ወለው ካነ ቢሂም ኸሷሰቱን በእነሱ ላይ የዱንያ ችግርን ቢኖርባቸው። ወመን ዩቀ ሹሐ ነፍሲህ የነፍስያውን የገብጋባነት ስሜት የሚጠነቀቅ ሰው ፈኡላኢከ ሁሙል ሙፍሊሑን ፈላሕ የሚወጡት እነዚሁ ናቸው አለ አላህ። ወለዚነ ጃኡ ሚን ባዕድህም እነዛ ከነሱ በኋላ የመጡት የቁሉነ ይላሉ ረበና እግፊር ለና ጌታችን ማረን፣ ወሊኢኽዋኒና አለዚነ ሰበቁና ቢልኢማን በኢማን የቀደሙ የሆኑትን እነዛን ወንድሞቻችንን ማረልን፣ ወላ ተጅዐል ፊ ቁሉቢና ግለን ሊለዚነ አመኑ ልቦቻችን ውስጥ እነዛን ያመኑት ሰዎችን በጎሚና በቂም የምንይዝ አታድርገን። ረበና ጌታችን ኢነከ ረኡፍ ረሒም አንተ እጅግ አዛኝ በጣም ሩህሩህ ነህና ብለው ዱዓ ያደረጉት ናቸው አላህ። ጦርነት ወቅት ላይ በፈረስና በግመል የተዋጉ በእግረኛም በኃይለኛ ውጊያ የተዋጉ ሰዎች ሳይኖሩበት ድንገት አላህ ስብሓነሁ ወተዓላ በጠላት ልቦና ስር ፍርሃትን አስቀምጦ እጅ እንዲሰጡ በማድረግ የሚገኝ ገንዘብ የተማረከ ንብረት ፈይእ ይባላል። ፈይእን ወማ አፋአ አላሁ ዐላ ረሱሊሂ ሚን አህሊል ቁራ አላህ ስብሓነሁ ወተዓላ ያለምንም ጦርነት በፈይእ መልኩ አምጥቶ ያስቀመጠው ሰው ፈሊላሂ ወሊረሱሊ ወሊዚል ቁርባ አላህ እንደተናገረው ሚን አህሊል ቁራ ፈሊላሂ ወሊረሱሊ ወሊዚል ቁርባ ለአላህ ለመልእክተኛውና ለቅርብ ዝምድና ባልተቤቶች ነው የሚሆነው ብሎ ነበር። ያንን ለአላህ ለረሱል የተባለው ዓለይሂ ሰላቱ ወሰላም ማን ሊረከበው ነው ሲሉ ሊልፉቀራኢል ሙሃጅሪን ለድሆቹ ነዋ። ያውም ከሙሃጅሮች መካከል ድሃ ለሚባሉት አለዚነ ኡኽሪጁ ሚን ዲያሪሂም ከሀገሮቻቸው ተገደው እንዲወጡ የተደረጉት ሙሃጅሮች ከሀገር ሲወጡ አንድ ንብረት ሳይዙ ሚስትንም ልጅንም ሀብትንም ንብረትንም ጥለው ሊላሂ ወሊረሱሊሂ ብለው ነው የወጡት። ይሄ ገንዘብ ሲገኝ ሊልፉቀራኢ ለድሃዎቹ አልሙሃጅሪን አለዚነ ኡኽሪጁ ሚን ዲያሪሂም ወአምዋሊሂም ከገንዘቦቻቸው ሳይሆኑ ከሀገራቸው ሳይሆኑ ተገደው በራቁታቸውን ያለምንም ነገር የወጡ የሆኑት ሰዎች አሉ። ለምን ወጡ ሲባል የብተጉነ ፈድለን ሚነላሂ ወሪድዋና የአላህን ትሩፋት የአላህን ውዴታ ብቻ ፈልገው ነው የወጡት። ሰው እኮ ዱንያ ፍለጋ ይሄዳል፣ ይሰደታል። ከኢትዮጵያ ወደ ሳዑዲ ስደት አለ፣ ከኢትዮጵያ ወደ ዱባይ ስደት አለ፣ ከኢትዮጵያ ወደ አሜሪካ አለ፣ ወደ አውሮፓ አለ፣ ወደ ኤዥያ አለ፣ አሁን ደግሞ ወደ ቻይናም አለ። ለምንድን ነው ሲባል ገንዘብ ፍለጋ ነው። የሙሃጅሮቹ በነቢዩ ዘመን ዓለይሂ ሰላቱ ወሰላም የነበሩት ሙሃጅሮች ተሰድተዋል። ስደታቸው ግን የብተጉነ ፈድለን ሚነላሂ ወሪድዋና።
የአላህን ትሩፋት ፈልገው ነው፣ የአላህን ውዴታ ፈልገው ነው፣ የአላህና የነቢዩን ዲን ማገዝ ፈልገው ነው። ኡላኢከ ሁሙ ሳዲቁን፣ እንዲህ አይነቶቹ በኢማናቸው የመጨረሻ እውነተኛ የሚባሉት እነሱ ናቸው አለ አላህ። ይህ መቼም ትልቅ መታደል ነው። የአላህ ውዴታ ይመጣላቸዋል፣ የአላህንም ውዴታ ያገኛሉ። ረዲየላሁ ዐንሁም ወረዱ ዐንሁ ዛሊከ ሊመን ኸሽየ ረባህ ኡላኢከ ሁሙ ሳዲቁን፣ ሳዲቅ የሚባሉት እነሱ ናቸው ነው። ከዛ ደግሞ አንሷሮችን ማመስገን ጀመረ። ቅድም ሙሃጅሮችን አልነበረ? አሁን ወደ አንሷሮቹ መጣ። አንሷሮቹም ቀላል አይደሉም። በየነ ፈድለሁም ወሸረፈሁም ወከረመሁም ወዐደመ ሐሰድህም ሊልሙሃጅሪን፣ ለሙሃጅሮች ምቀኝነት እንደሌላቸው ለመናገር ቸርነታቸውን ሸረፋቸውን ገልጾ አላህ ስብሓነሁ ወተዓላ አንሷሮችን ማመስገን ጀመረ። ወለዚነ እነዛን አውሳ፣ የነዛ ታሪክም ይድረስህ። ተበወኡ ዳራ፣ ዳር ማለት መኖሪያ ቤት ማለት ነው። ወይም ዳር ማለት ከተማ ማለት ነው። ወይም ዳር ማለት አኼራ ማለት ነው። ሶስት ማዕና አለው። እዚህ ላይ ግን ወለዚነ ተበወኡ ዳራ ሲል አይል መዲነቱል ሙነወራ፣ መዲናን ከሙሃጅሮቹ ቀድመው የኖሩባት የሆኑት አንሷሮች ማለቱ ነው። ወለዚነ ተበወኡ ዳራ፣ እነዛ የመዲናን ከተማ ቀድመው የተቀመጡ ተወልደው ያደጉባት የሆኑት። ወልኢማነ አይ ተበወኡ ልኢማነ ሚን ቀብሊህም፣ ከሙሃጅሮቹ ከአብዛኛዎቹ በስተፊት ኢማንን ቀድመው ልባቸው ውስጥ ያስቀመጡ አሉ። አንሷሮቹ ረዲየላሁ ተዓላ ዐንሁም ወአርዳሁም ነቢያችን ዓለይሂ ሰላቱ ወሰላም በይዓተ ሪድዋን ካደረጉባቸው ወቅት ጀምረው ከአብዛኛዎቹ ከብዙ ሙሃጅር በስተፊት ኢማንን ቀድመው የያዙት እነሱ ናቸው። የመዲና ከተማንም ያዙ፣ ኢማንንም ቀድመው ያዙ። ሁለቱንም የሁለቱም ባለቤት ሆኑ። ወለዚነ ተበወኡ ዳራ ወልኢማነ ሚን ቀብሊህም ዩሒቡነ መን ሃጀረ ኢለይህም፣ ወደ እነሱ የተሰደቱትን ይወዳሉ። ሰው ከደግነት መገለጫዎቹ አንዱ ድሃ ሀገሩ ላይ መጥቶ ሲሰደት ስደተኛን አለማቋሸሽ ነው። ኢትዮጵያ ሀገራችን ከምትመሰገንባት፣ በዓለም ላይ ከምትወደስባት፣ በተለይም ከሙስሊሙ ዓለም ላይ ከፍ ተደርጋ ከምትታይባት በርካታ ተግባሮች አንዱ የእንግዳ ተቀባይነት፣ የእንግዳ አክባሪነት ባህሪ ነው። እንግዳ አክባሪነታቸው በቀድሞ በነጃሺ ዘመነ መንግስት ጊዜ ረዲየላሁ ዐንሁም ሶሐቦቹም መጥተው ተስተናግደዋል። ጥላት ሊጫወትባቸውና ሊያጠቃቸው ፈልጎ በፍጹም አሳልፈን አንሰጥም፣ እንግዳ እናከብራለን ብለው እዚህ ሀገር እስካላችሁ ድረስ በሰላም ኑሩ፣ ማንም አይነካችሁም የሚል የደህንነት ዋስትና የሰጠች ሀገር ነች። ሶማሌ ስደተኛ ከ10 ከ15 ዓመት በፊት ከ20 ዓመትም በፊት ሀገሪቱን አጠልቅልቋት ነበረ። ያን ሁሉ ስደተኛ ኢትዮጵያ ተቀብላ በተለይም አዲስ አበባ ከተማ፣ ድሬዳዋ፣ ጅጅጋና በዚህ በሐረር ምስራቅ አካባቢ ያሉ ድንበር ከተሞች ሶማሌዎችን ተቀብለው ለበርካታ ጊዜያት አስተናግደዋል። በኋላ አገር ሰላም ሲሆንላቸው ነው የመመለስ የቻሉት። ባለፈውም ከ5 ከ6 ዓመት በፊት የደቡብ ሱዳን አደጋ ሲደርስባቸው ቀጥታ ኢትዮጵያ ውስጥ ነው የገቡት። አሁንም በቅርብ ሱዳን ዋናይቱ ሱዳን የእርስ በርስ ጦርነት መካከላቸው ሲነግስ ያለምንም ጭቅጭቅ ያለምንም ነገር መጎንጎን የአንዳንድ የፖለቲካ አለመግባባት ውስጥ ቢኖርም ያንን ሁሉ ዋጥ አድርጎ መንግስትም ፈቅዶ ማህበረሰቡም ተቀብሎ እንግዳን የማስተናገድ ስራ ተሰርቷል። እነዚህ አይነት ነገሮች በጣም ከባዶች ናቸው። ለበርካታ ዓመታት በተለያዩ የፖለቲካ ችግሮች ኤርትራና ኢትዮጵያ ችግር ቢኖርባቸውም ኤርትራውያን ስደተኞች ኢትዮጵያ ላይ ለበርካታ ዓመት በጣም ብዙ ሆነው እንዲኖሩ ተደርጓል። ይሄ ሁሉ መታደል ነው እንጂ አንዳንዱ ሀገር እያሰረ እየገረፈ ሁሉ ነው ወደ ሀገር የሚመልሰው። ማንገላታት 70 ሺህ 80 ሺህ እስረኛ ስደተኛ ያለ ፍቃድ ገብቶ ብለው የሚያስሩ ሀገራት ባሉበት በድህነታችን ሀገር መቀበል
በጣም ደስ የሚል የሚያኮራ ነገር ነው። የአንሷሮቹ ባህሪ ነው ያለን። አላህም ስብሓነሁ ወተዓላ አንሷሮቹን ሲያመሰግን ወለዚነ ተበወኡ ዳራ ወልኢማነ ሚን ቀብሊህም ዩሒቡነ መን ሃጀረ ኢለይህም ወደ እነሱ አማን ፍለጋ የተሰደተን በፍቅር ያያሉ። ወላ የጅዱነ ፊ ሱዱሪህም ሓጀተን ሚማ ኡቱ አንሷሮቹ የተሰጡት ስጦታን አይቶ በልቡ ቅሬታ እንኳን መጥፎ ቅሬታ እንኳን አይሰማቸውም፣ ይወዷቸዋል ያከብሯቸዋልና ብሎ አላህ ስብሓነሁ ወተዓላ እያመሰገናቸው ነው። ሙሃጅርን ስደተኛ መውደድ በጣም ቀና ልቦና ይፈልጋል ማለት ነው። ፊ ሙስነድ ልኢማም አሕመድ አን አነስ ብን ማሊክ ረዲየላሁ ዐንሁ አነሁ ቃል ቃለ ልሙሃጅሩነ ሙሃጅሮቹ ነቢያችንን ዓለይሂ ሰላቱ ወሰላም ያ ረሱለላህ አሏቸው። ለበይክ አሉ። ማ ረአይና ሚስለ ቀውሚን ቀዲምና ዓለይህም አሕሰነ ሙዋሳተን ፊ ቀሊልን ወላ አሕሰነ በድለን ፊ ከሲርን ለቀድ ከፈውና ልመኡነተ ወአሽረኩና ፊ ልሙሃነኢ ሐታ ለቀድ ኸሺና አን የዝሀቡ ቢልአጅሪ ኩሊህ። እንደው ስደተኛ ሆኖ ተቸግሮ መጥቶ በፍቅርና በእንክብካቤ የተቀበለ ሰው እንደነዚህ እንደ ሙሃጅሮች አይተናናቅም። ጥቂት ገንዘብ እያላቸው ቆርሰው ቀንሰው ሰጡን። ብዙ ነገር ሲሰጥም ለነሱ ቅድሚያ ይሰጥ ብለው ቅድሚያ ሰጡን። ስንመጣ ያለምንም ወጪ መብላት መጠጣት እንድንችል አደረጉን። እሞያቸው አጋሩን፣ ለቤታቸው በሰላም አስቀመጡን። እንደው እነዚህ አንሷሮች አጅሩን ሁሉ ስብስብ አድርገው ይወስዱታል ብለን እስከምንሰጋ ድረስ ቸርነት አየን፣ ደግነትን አየን አሏቸው። ቃለ ሰለላሁ ዐለይሂ ወሰለም ላ ማ አትነይቱም ዐለይህም ወደዐውቱም ላህ ለሁም። አሞግሷቸው። ሰው ኸይር የሠራ ሰው ይመስገን፣ አመስግኗቸው፣ አወድሷቸው። ደሞም ዱዓ አድርጉላቸው። ዱዓ እስካደረጋችሁላቸው ድረስ እስካሞገሳችሁ ድረስ አጅሩን ጥቅልል አድርገው አይወስዱትም፣ ለእናንተም የሚተርፋችሁ ይኖራል አሏቸው። አላ ኩሊ ሓል አንሷሮቹ በጣም የተወደዱ ነበሩ ነው። በኢማሙ አልቡኻሪ በዘገቡት ሐዲስ አነስ ብኑ ማሊክ ረዲየላሁ ዐንሁ እንዳወሩት አንሷሮቹን ነቢያችን ጠሯቸው አሉ ዓለይሂ ሰላቱ ወሰላም። ተሰበሰቡና ባህሬን የሚባል ሀገር አለ አይደል? አሁን ትልቅ ሀገር ነው ባህሬን። ባህሬን የሚባል ሀገር ያለውን ሙሉ ንብረት ለእናንተ ልሰጣችሁ ነው አሏቸው። አንፈልግም፣ በፍጹም። እንዴት? ኢላ አን ቱጢዐ ሊኢኽዋኒና ሚነል ሙሃጅሪነ ሚስለሃ፣ ለወንድሞቻችን ለሙሃጅሮቹ ለእኛ የሰጣችሁትን አይነት ተለቅ ያለ ስጦታ ካልሰጣችኋቸው ለአንሷሮቹ እኛ ብቻ ተነጥለን ይህን አንቀበልም። አማላ አንቀበልምማ ካላችሁ ፈስቢሩ ሐታ ተልቀውኒ ፈኢን የውመል ቂያማ እዛው ሐውድ ላይ ጀነት እስከምታገኙኝ ድረስ ምንም ነገር ቢያጋጥማችሁ ቻሉት። በቃ ሶብሩ። ድህነት ቢያጋጥማችሁ፣ ስም መጥፋት ቢያጋጥማችሁ፣ መጎሳቆል ቢያጋጥማችሁ ፈስቢሩ ሐታ ተልቀውኒ እስከምታገኙኝ ድረስ ሶብሩ አሏቸው። ፈኢነሁ ሰዩሲቡኩም ባዕዲ አተራ፣ እኔ ከሞትኩ በኋላ የሆነች ነገር ትመጣባችኋለች፣ ሶብሩ አሏቸው። የማይመቻችሁ ነገር ይከሰታል። ኢማም አልቡኻሪ ባወሩት ሐዲስ عن أبي هريرة رضي الله تعالى عنه أنه قال قالت الأنصار أنصار الشعال اقسم بيننا وبين إخواننا النخيل مدينة كتما وستيالون يرشا زاف بنيانا بمهاجروች መካከል እኩል አካፍሉ፣ የኛን እኩል ሰንጥቁና አካፍሉ አቸው ብለው ጠየቁ። አጃኢብ እኮ ነው። قال النبي صلى الله عليه وسلم لا ለዛ ይሆንማ ፈቃሉ እንግዳማ አሉ
ተክፉነ አልመኡነተ ወነሽረኩኩም ፊ ተመራ አትክልት ላይ የጉልበት ስራውን አግዙን እናንተ ኃላፊነቱ ውሰዱ እኛ ደግሞ የሚገኘውን ትርፍ ግማሹን ሰንጥቀን እንስጣቸው አሏቸው ቃሉ ሰሚዕና ወአጣዕና እሺ ብለናል ያላችሁትንም ሰምተናል አሉ አላ ኩሊ ሐል እገሌ ወንድምህ ነው እገሌ ያንተ ሰው ነው ቢባል የራሱ ጎሳ ያልሆነ ከሌላ ሀገር ተሰድቶ የመጣን ሰው ንብረቱን ለማካፈል ነብዩ ጋር ሄዶ ንብረቴ እኩል ተሰንጥቆ ለሱ ይሰጠው ማለት እችም የመጨረሻ የደግነት ጫፍ ካልሆነ በስተቀር አይሳካም አሁን እኮ ሰው ለወንድሙ ንብረት ማካፈል አይፈልግም ለእናቱ ለአባቱ ልጅ ንብረት ማካፈል አይፈልግም የአባት የእናት ልጅ ከሆነ ትንሽ የሆነ ስጦታ 5000 3000 እንዲላክለት ነው እንጂ የሚፈልገው ፋብሪካውም ያለው በርካታ መኪኖች ያሉት ወንድሙ በእግሩ እየሄደ ማካፈል አይፈልግም አንሷሮቹ ግን ለሙሃጅሮቹ እኩል ሰንጥቃቸው አካፈሉ ይሄ በጣም ከጉድ በላይ የሆነ ቸርነት ነው አንሷሮቹ ያዩት ያሳዩን ይሄ ብቻ አይደለም የሚገርመው አንሷሮቹ ድሃ ስለሆኑ للفقراء المهاجرين الذين اخرجوا من ديارهم ተብለው ድሃ አይደሉ እነዚህ ድሃዎች ስለሆኑ ነብያችን ሰለላሁ ዐለይሂ ወሰለም ከዘመቻ ሲመለሱ የሆነ ገንዘብ ቢያገኙ አንሷሮቹን ትተው ለሙሃጅሮቹ ብቻ ከፋፈሉ ገንዘብ ብዙ ስለነበራቸው አንዳንዱ ሰው እንዴ ገንዘቡን ለሙሃጅሮቹ ብቻ የሰጡት በቃ ለኛም ጭምር ያልሰጡት ትንሽ ቆየት ብለው ወደ ሀገራቸው ሊመለሱ ነው እንዴ ማለት ሁሉ ጀመረ ህፃኑ እንደዚህ ጎረምሳው ገና ያልበሰለው ሰው ነው አብዛኛው ግን ላ ቢሰጣቸው ምን ችግር አለበታል አላህማ መስግኑ ولا يجدون في صدورهم حاجة مما اوتوا ለሙሃጅሮቹ በተለየ መልኩ የተሰጠ ቢሰጥ ልባቸው ውስጥ የምቀኝነትና የቅናት ስሜት እንኳን ጠባ ይልባቸውም ሐሰድ የላቸውም አላህ Subhanahu Wa Ta'ala አብልጧቸዋል መቼም ከአንሷሮቹ ሙሃጅሮቹ ይበልጣሉ ሚስትህን ትተህ ልጅህን ትተህ ያፈራኸውን የለፋህበትን ትተህ ሙሉ ነገርህን ትተህ ራቆትህን ማታውቀው ሀገር ላይ መሄድ ይሄ መቼም የመጨረሻ መስዋዕትነት ነው በሐቂቃ በጣም ትልቅ መስዋዕትነት ነው እንዴ ሀብታሙ ሁሉ እኮ ነው ለማኝ ሆነ መካ ላይ አንቱ የሚባለው ታዋቂ መዲና ላይ ሄዶ ለማኝ ሆነ ምን አስሐብ ሱፋ በረንዳ ዳሪ ከሚባሉት ማደሪያ የላቸው ላኪን እነዚህን ሰዎች አላህ አብልጧቸዋል ሙሃጅሮቹ ይበልጣሉ ከአንሷሮቹ ምንም ጥያቄ የለውም በደረጃ ይበልጧቸዋልና ለምን በለጡን በሚል የምቀኝነት ስሜት በፍጹም ያለባቸው يقول الحسن البصري رحمه الله ولا يجدون في صدورهم حاجة مما أوتوا ማለት አይ ሐሰደን ማለት ነው ምቀኝነት እኮ በሽታ ነው ልብ ላይ ቁጭ የሚል ነገር ነው ፉክክር ስሜት ውስጥ አስገብቶ ያለህን ኒዕማ እንዳታስታውሰው አድርጎ ለሌላ የተሰጠውን በቅናት ውስጥህ እንዲቆጭና ጨጓራ እንዲላወስ የሚያደርግ እኮ ተለቅ ያለ በሽታ ነው እንዲህ አይነት ከናካቴው የለባቸውም ይቺ ስሜት ደግሞ ምቀኝነት መጥፋት ለሰው መጥፎ አለማሰብ ደግነት የምትገኝ ነገር አይደለችም في مسند الإمام أحمد رحمه الله عن الإمام الزهري عن أنس بن مالك رضي الله عنه أنه قال كنا جلوسا مع رسول الله صلى الله عليه وسلم كنبياتنا قابرا كنت بلان إيالا يطلع عليكم الآن رجل من أهل الجنة أهن بنانت لاي اندزي هندت سباتشو بزي ببرو بكل كجنة سوچ مكاكل عندنياو بكي لله چوحال قال ماني هنا هم بكملوا إيال طلع رجل من الأنصار كأنصارك مكاكل عندنياو دنقت بك آلالو على كل حال لكا وضيا درقا سيمون هلو بوضوها أبس بسو يوضوها وبسيمو يتنتبت أبا
ሁለት ጫማዎቹን በግራጁ እንደዚህ አድርጎ አንጠልጥሎ ይዟቸዋል። እሱ ብቅ አለ። ጉድ ሱብሃንአላህ። ነብዩ መሰከሩለት አለይሂ ሰላቱ ወሰላም። ይሄ ሰው የጀነት ሆነ ብለን እንደው በተሰማን ወቅት ላይ እንደዛ በሆንበት ተለያየን። መሸ፣ ነጋ። ሁለተኛውን ቀን ልክ እንደዛው እንደው ስብስብ እንዳል የጀነት ሰው የሆነ አንድ ሰው በዚህ በበሩ ብቅ ይልላችኋል አሉ። ደግሞ ዛሬ ማን ነው ብቅ የሚለው ብለን እየተጠባበቅን እያለ የትላንቱ ሰሃቢ አንሳሪ ረዲየላሁ ዐንሁ ራሱ ብቅ አለ። ጉድ! በሶስተኛውም ቀን ስናየው ራሱ ብቅ አለ። ይህ ሰውማ ጉድ አለው አልንና አብዱላህ እብኑ ዐምር እብኑ ልዓስ የሚባል አንድ ሰሃቢ ረዲየላሁ ዐንሁ እንደው ይህን ሰውዬ መከታተል አለብኝ፣ የጀነት ሰው የተባለበት ምክንያት ምንድን ነው? መቼም የሌሊት የተደበቀች ዒባዳ መኖር አለባት ብዬ እኔ ያለ ሌሊት እንዴት ብዬ ልደርስ እሱ ጋር ማደር ፈለግኩኝ። ምን እንደሚሰራ ለማየት ለስለላ ሄድኩኝ። ሌሊት ብዙ አልተነሳም። ያ ማለት የተለየ ዒባዳ ሌሊት አላየንም። ለየት ያለ እንቅስቃሴም አልተመለከትኩም። ፈጅር ሰገን። ምን ምክንያት ፈጠርኩ አለ። አባቴ ጋር እንደው ትንሽ ያለመግባባት ነገር ተፈጥራ ለ3 ቀን ከቤት ማደር አልፈለግኩም፣ ራቅ ማለት ፈለግኩኝ። እንደው ቅር ካላለ ይህን 3 ቀን አንተ ጋር ባድርስ ፈቃደኛ ከሆንክ ስለው ምን ችግር አለበት ና እኔ ጋር አደር አለኝ። እሺ ብዬ እሱ ጋር ሂጄ ተኛሁኛል። እሱ ጋር ሂጄ ስተኛ ባየው ኖርማል ነው። ሁለተኛም ቀን ባየው ኖርማል ነው። ባይሆን መጥፎ ነገር አይናገርም። የሰማሁት ነገር ሁሉ ኸይር እንጂ ሸር አልሰማሁም ማለት አላ ኩሊ ሓል። ይህ ሰው ለዚህ ትልቅ ደረጃ የበቃበት ምክንያት አሁን ዛሬ ሌሊት ያየሁት ከሆነ ቀላል ብዬ እንደ መናቅ አልኩኝና አብዱላህ ነው ስሙ። እንደ አንተ ሆይ አለው። ለበይክ። እኔ እኮ ከአባቴ ጋር ችግር ተፈጥሮብኝ አይደለም ሰሞኑን አንተ ጋር ልደር ብዬ ነበረው። ነቢያችን ጋር ቁጭ ብለን አለይሂ ሰላቱ ወሰላም ሲያወሩን ከጀነት ሰዎች አንደኛው የሆነ ሰው በዚህ በር ብቅ ይልላችኋል አሉን። ዘወር ስንል ብቅ ያልከው አንተ ሆንክ። ለሁለተኛ ጊዜ ቀጥሎ ባለውም ቀን እንደዛው፣ ቀጥሎ ባለው 3ኛ ቀንም እንደዛው ሲሉን እንደው ይሄ ሰው ለጀነት ያበቃው ስራ ምንድነው? እሱ ቤት እንደማንም ብዬ ሸውጄ ልደርና ያለበትን አህዋል አውቄ እሱን ልከተለው ብዬ ነበረ። ያየሁት ነገር ለጀነት የሚያበቃ ሌላ ቦታ ከማውቀው ዒባዳ ለየት ያለ ነገር የለም። እንደው የደበቅከው ያላወቅኩት ነገር ይኖር ይሆን? እንደው ጀነት እንዴት ልትበቃ ቻልክ? ነቢያችን አለይሂ ሰላቱ ወሰላም እንደው እንዴት እንደዚህ ሊሉ ቻሉ አልኩት አለ። እኔ የተለየ ነገር የለኝም፣ ይኸው የምታውቀው ሌላ ነገር የለኝም፣ የለም ሌላ ነገር የለም። እሺ ብዬ ተመልሼ ሄድኩኛል ወደ ቤቴ። እየሄድኩ እያለ ጠራኝ እንደገና። ናስቲ ያለኝ ነበር። ቅድም እንዳልኩህ ለየት ያለ ስራ የለኝም፣ ይሄው ያየኸው ነው። ግን አንድ ቀን ላ አጂዱ ፊ ነፍሲ ሊአሐድን ሚነል ሙስሊሚን ግሸን፣ ሙስሊምን አንድ ቀን አታልዬ አላቅም። ወላ አሕሱዱ አሐደን ዓላ ኸይሪን አዕጣሁ ላሁ ኢያህ፣ አላህ የሰጠው ኸይር ካለ ኸይር የተሰጠውን ሰው አንድን ሙስሊም በህይወቴ ተመቅኝቼ አላውቅም። አንድን ሙስሊም አታልዬ አላቅም በህይወቴ ነው። አዎ ሃዚህ ለቲ በለገት ቢከል መንዝላ፣ እዚህ ደረጃ ያደረሰች ይህቺ ናት። ይህቺው ናት ደግሞ ማትቻለው። ይህችን እኮ አትቻለው። እንትና ቆንጆ መኪና ከገዛ ቀጥታ አይኑ ሁሉ ያርፋል። ብዙ እንኳን የሀብት አይደለም ረዘም ያለ ጸጉር ያላት ሴት እኮ አሁን እኮ ሩቅያ ቤት እኮ ነው ያለችው እኮ ሐሲድ ምቀኛው። አሁን
አሁን ለአላህ ብለህ አሁን ፀጉር ምንድን ነው? እንደ ወንዶቹ በሸህዋ አይን ይዩት። እነሱም ወቁል ልልሙእሚኒነ የጉዱ ሚን አብሳሪህም ተብለዋል። ሴት ለሴት ይህን ያህል ምቀኝነት ምንድን? ቀላ ያለ ሰውነት ካላት እንዲህ ረዘም ያለ ቁመት ካላት በቃ ወይ ፀጉሯ ሲነቃቀል ታየዋለህ፣ ወይ ሩቅያ በሩቅያ ቤት። አንዳንዱ ደግሞ በቃ ጅን እናስለቅቃለን የሚል የመንደር ጫት ቃሚ ሞልቷል። በዛ ሁሉ ስትንከራተት ነው የምታየው። هذه التي بلغت بك المنزلة ሙስሊምን አለመሸወድ ምቀኝነት የሚባል ስሜት አለመኖሩ ጧሃራ ቀልብ ይችናት ለዚህ ያበቃችህ ብሎ ተናገረ ይላሉ። አንሷሮችም እንደዚህ ናቸው። ወላ የጅዱነ ፊ ሱዱሪሂም ሓጀተን ሚማ ኡቱ ማለት አንሷሮቹ በተሰጡት ነገር ማነው ሙሃጅሮቹ በተሰጡት ነገር አንሷሮቹ የምቀኝነት ስሜት ከናካቴው የለባቸውም ማለት ነው። ወዩእሲሩነ ዐላ አንፉሲሂም በነፍሳቸው ላይ ሌላን ወንድም ይመርጣሉ። እነሱም ራባቸው ወንድማቸውም ራበው፣ እነሱ ጠማቸው ወንድማቸውም ጠማው። እኔ ይቅርብኝ ወንድሜ ይብላ፣ እኔ ይቅርብኝ ወንድሜ ይጠጣ የሚሉ ናቸው። ይች ደግሞ አትገኝም። ከራስ በላይ ሰማይ ነው። ራስ ነው በቃ የትም ቦታ የሚከበረው። ሰው ደግሞ እየቸገረው ሰደቃ ሲሰጥ እየቸገረው ሲረዳ አላህም በረሕመት አይኑ ያየዋል። ገጠር ያሉት ገበሬዎች ወላሂ ያን ሁሉ ዑለማ ሲቀልቡ ያን ሁሉ ደረሳ ሲቀልቡ አንዳንድ ጊዜ ሕፃኑ እያለቀሰ 3 ሕፃን እያለቀሰባቸው አንድ እንጀራ ነው ቤት ውስጥ ያለው። ሩቡን ይከፍሉና ለደረሳው ሰጥተውት የአንድ እንጀራ 1/3 ለ3 ልጆች አጉርሰው ዝም ብላችሁ ተኙ ውሃ ጠጣችሁ ተብለው ነው ደረሳ የሚቀልቡት። ደረሳ እኮ ጉልበት ያለው ስራ መስራት የሚችል ነው። ላኪን ቂራአት ካልተቀራ ዓሊም አይወጣም። ዓሊም ካልወጣ ኡመቱ ወደ ضላልና ወደ ጥመት ነው የሚሄደው። ሰካራም ነው የሚሆነው። ጠላውን ጠጁን የሚያተራምስ ነው የሚሆነው። አጼዎቹ እስልምናን ለመዋጋት ከሚጠቀሙ ትልልቅ ሲስተሞች አንዱ ዓሊምን ማጥፋትና ጧሊበል ዒልምን ማዳከም ነው። ያን ጊዜ ጃሂል እንትን ይላል ይነግሳል። ጃሂል ደግሞ አላህን የማይፈራ ከሆነ خلاص ኸምር ይጀመራል። ኸምር ጋር ተያይዞ ስርቆት ይጀመራል። ዚናም ይጀመራል። ተያይዞ ገደል ነው የሚሆነው። አንሷሮቹም በጣም እንደው እየቸገራቸው ነበር ሰደቃ የሚሰጡት። ነቢያችንም ዓለይሂ ሰላቱ ወሰላም ብለዋል አፍዶሉ ሰደቀቲ ጀህዱል ሙቂሊ ከሰደቃ ሁሉ ትልቁ ጥቂት ገንዘብ ያለው ተጥናንቶ ተበረታቶ ለድሃና ለምስኪን በሚሰጥበት ጊዜ ነው ብለው ተናግረዋል። አላህም ሱብሓነሁ ወተዓላ ሙእሚኖቹን ሷሊሖቹን አንሷሮቹን ጨምሮ ሲያመሰግናቸው ወዩጥዒሙነ አጠዓመ ዐላ ሑቢሂ ምስኪናን ወየቲማን ወአሲራ ኢነማ ኑጥዒሙኩም ሊወጅሂ ላሂ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ። ወዩጥዒሙነ አጠዓመ ዐላ ሑቢህ ምግቡን እየወደዱት ነው አንስተው ለድሃ የሚሰጡት የነበሩት። ወዩእሲሩነ ዐላ አንፉሲሂም ሚማ ዩርዋ ሚን ቂሰቲ ዓብድላህ ብኒ ዑመር እብኒ ልኸጣብ ረዲየላሁ ተዓላ አንሁ ከዕለታት አንድ ቀን አሟቸው ተኝተው እያለ ምግብ እምቢ አላቸው። አንዳንድ ህመም ምግብ አያስበላህም። ልክ እንደ ወባ በሽተኛ የሆነ ሰው ምግብ አይበላው እና በጣም 2 ቀን 3 ቀን ምግብ አልበላም። ሚስቲቱ በጣም ተጨነቀች። እንደው ሰው ምግብ ካልበላ እንዴት ነው የሚነሳው ብላ ተጨንቃ እያለ እስኪ ያስብበትና የሚጥምህ ምግብ ካለ ልስራልህ አለችው። እሺ ብሎ ትንሽ ያሰበና ማዛ ተሽተሂ ስትለው አሽተሂ ሰመካ አሳ ይሻለኛል፣ እስኪ አሳ ስሪልኝ አሉ። እሺ ብላ ባለቤቱ ቶሎ ብላ አሳ ሰርታ ጥብስ አድርጋ አስተካክላ አምጥታ ቅርብ አደረገችለትና ሊበላ እጁን ስድድ ሲያደርግ አንድ ለማኝ ይበርቁ። አባትየው ማናቸው? የአብዱላህ ብን ዑመር ብን ልኸጣብ አይደሉ? አሚሩል ሙእሚኒን። ያ አለ አሚሪል ሙእሚኒን ምስኪኑን ሚን መሳኪን ልሙስሊሚን አጥዒሙኒ አጥዓመኩም ላሁ ሚን መዋኢድ ልጀና አላቸው። የዑመር ብን ልኸጣብ ቤተሰቦች ሆይ፣ የአሚሩል ሙእሚኒን ቤተሰብ የሆናችሁ ሆይ ከሙስሊም ምስኪኖች አንደኛው ነኝ።
የጀነት ማዕድ አላህ ያብላችሁ ህርቦኛል አብሉኝ አላቸው። የጀነት ማዕድ አላህ ያብላችሁ። ከባድ አባባል ነው ወላሂ። ቀይር አሉ አብዱላህ ብን ዑመር አውጡሁ ሃዛ ይህን ስጡልኝ ለሱ ለምስኪኑ አሉ። ተቆጣች ሚስቲቱ። ብር ሰጠዋለሁኝ ብሉ ዝም ብላችሁ አለች። በፍጹም ይህን አንሽና ስጭ። ወአዕጢህ ዲርሃመን ፈሁወ አንፈዑ ለህ ብር ሰጠዋለሁ እሱ ነው የሚጠቅመው ለሱ የእውነትም ለሱ እሱ ነው የሚጠቅመው። ይህንን ስጭ ነው የምልሽ። እኔ እኮ ለአእምሮታችሁ ብዬ ነው። እቅዲ ሸህወተክ አእምሮታችሁን ተወጡ። ያመመው ሰው ያማረው ሰው አእምሮት የሚባል ነገር አለ። አእምሮት የሚባል አለ አይደል? እዚህ ከተማ ሰው አእምሮት እኮ የለውም ሐቂቃ። በቆሎ እሸት አያምረው፣ ሽምብራ እሸት አያምረው፣ ባቄላ እሸት አያምረው። ቴስቱ ሲበላው አይደለም የሚውለው። እቅዲ ሸህወተከ አእምሮትህን ተወጣ ይህንም ብላ አሏቸው አሉ። ሸህወቲ የእኔ አእምሮቴ የምፈልገው ሲደረግልኝ ነው። የምፈልገውን አድርግልኛል። ምንድን ነው የምትፈልገው? አንቺና ስጭ። በደግ አድርጋ ሰጠች። በደግ አድርጋ ሰጠች። የሚገርም ትውልድ እኮ ነው። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። በጣም የሚገርመው የአቡበክር ስዲቅ ቅሳ ነው። አቡበክር ስዲቅ ረዲየላሁ ተዓላ አንሁ ገንዘብ መዋጮ ተፈለገ በነቢዩ ዘንድ ዓለይሂ ሰላቱ ወሰላም። በቃ ያለንን እናመጣለን አሉ። ሰይድ ዑመር ከማ ፊ ሐዲስ አልቡኻሪ አልአነ አስቢቁሁ ኢን ሰበቅቱህ አቡበክር ስዲቅን መቅደም ከቻልኩ እስኪ ዛሬ ገና ልቅደመው አልኩና ልቀድም ሄድኩኛል። ያለኝን ሀብት ቆጠርኩት፣ ብሩን ግማሹን ለቤተሰብ አስቀረሁና ሌላውን በሙሉ ጭኜ ነቢዩ ጋር ዓለይሂ ሰላቱ ወሰላም ይኸውላችሁ ያ ረሱላላህ ማዛ አብቀይተ ሊአህሊከ ያ ዑመር ለቤተሰብ ምን አስቀረህ አሏቸው። አብቀይቱ ለሁም ንስፈሁ ሚስለሁ ይህንም ያህል ለቤተሰቦች አስቀርቻለሁ። ጥሩ አረካል። አቡበክር መጡ ረዲየላሁ ዐንሁ ያላቸውን ሰጡ። ምን አስቀራችሁ ለቤተሰብ ይሏቸዋል። አብቀይቱ ለሁም ላህ ወረሱለህ አላህና ረሱሉን አስቀርቻላቸዋለሁ። ሁሉንም ነው ይዞ የመጣው። ካሁን በኋላ አቡበክር ስዲቅ ጋራ በኸይር ስራ ፎካከራለሁ ብዬ አልጀምራትም አሉ ሰይድ ዑመር። በጣም ነው እኮ የሚከብደው። ወዩሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ዐላ ኩሊ ሓል በነቢዩ ጊዜም ደግሞ አሁን ማውራችሁን ቅሳ ኢማሙ አልቡኻሪ ናቸው የዘገቡት ሚን ሐዲስ አቢ ሁረይራ ረዲየላሁ ተዓላ አንሁ። ከዕለታት አንድ ቀን አንድ ሶሐቢ ነቢያችን ጋር መጣ። ያ ረሱላላህ አላቸው። ለበይክ አሳበኒ ልጀህዱ ችግር አጋጠመኝ፣ ራበኝ፣ ቸገረኝ አላቸው። ቸገረህ? ሚስቶቻቸው ጋር መልእክተኛ ላኩ። የሚበላ ነገር ካላችሁ እባካችሁ ፈልጉ፣ የራበው ሰው መጥቶብኛል አሉ። ምንም የለንም አሉ ሴቶቹ። ነቢዩ ቤት የለም የሚበላ። አልሰራሁም እኮ አይደለም የለም የሚበላ። ድሃው ቤት ብትሄድ እኮ የሚበላል። አሁን የመጨረሻ ምስኪን ነው የምትለው ወይ ዳቦ አለ ወይ ሻይ አለ ወይ የሆነ ነገር አለ። እነሱ ጋር ምንም ነገር የለም። ምን ያርጉ? አላ ረጁሉን ዩضይፉ ሃዛ ሌይላ ይሄንን እንግዳዬን ዛሬ ለአላህ ብሎ የሚያስተናግድልኝ ሰው የለም ወይ አሉ። ከአንሷሮቹ መቼም አንሷሮቹ አጂቦች አይደሉ? ቅድም እንዳልነው ከአንሷሮቹ አንድ ወጣት ብድግ አለና አነ ያ ረሱላላህ ያንቱን እንግዳ እኔ ያስተናግዳለሁ አላቸው። እሺ ውሰደው አሉት። ወሰዱት። የነቢዩ እንግዳ ነው፣ በደንብ ተንከባከቢ፣ ያለሽን አውጪና ስጪ አላት። ኧረ የለኝም፣ ምንም ነገር የለኝም። ማ ዒንዲ ኢላ ቁቱ አጥፋሊ የሕፃናቶቹ ምግብ ብቻ ለነሱ ብቻ ያዘጋጀው ትንሽ ናት ያለችው።
ለእኔም ላንተም የለም እንኳን ለሱ ነው። እንግዳማ فإذا أراد الصبية العشاء فنوميهم ሕፃኖቹ እራት መብላት ሲፈልጉ አታሊና አስተኛቸው፣ እንቅልፍ እንዲወስዳቸው አድርጊ። ከዛ ምግቡን አቅርቢው፣ አንቺም እኛው ጋር ጎን ሆነሽ ቅረቢ። ባይሆን ልንበላ ስንል መብራቱን አጥፊው፣ እንዳላወቅሽ አድርገሽ መብራቱን አጥፊው። በጨለማ እንብላ፣ አንቺም ይቅርብሽ እኔም ይቅርብኝ። እሺ ተባባሉ። እንደዚህ እያሉ እየበሉ እየመሰሉ እሷም እየመሰለች እሱ ካነሳው ምግቡን ወደሱ እያደረጉ ርቦት ነበረ። ቅድም እንደተናገረው ለነብዩ ግጥም አድርጎ በላ። ወባቱ ጣዊነ ቡጡነሁም ወዳቸው እንደሸለጉ አደሩ። ሕፃን እንኳን ሳይቀር ጠዋት የሚበላ የለም ለራትም ሳይበሉ አደሩ። አጃኢብ ነው። ከዛም በኋላ እንግዳችሁን አስተናግጃለሁ ያ ረሱላህ ብሎ በኖርማሉ ፕሮግራም ይሄ ሰው ነቢያችን ጋር ሲሄድ ቀድሞ ለካ ጅብሪል መጥቶ ነግሯቸዋል። ለቀድ ዓጅበ አላሁ ዐዘ ወጀለ ወፊ ሪዋየትን ضحከ ሚን ሰኒዕኩማ ሚን ፉላንን ወፉላና እንትናና እንትና አንተና ባለቤት እንትናና ባለቤቱ የሰሩትን ስራ አላህ አይቶ በጣም ተደንቋል። እንዴት የአላህን መልእክተኛ እንግዳ ለማክበር በሚል ስሜት ራስን ጦም ማሳደር፣ ሚስትንም ጦም ማሳደር፣ ከዛም አልፎ ልጅን ጦም ማሳደር ይሄ በጣም የሚገርም ነው ብሎ አላህ በጣም ደስ ብሎታል። በዛ ሰበብም ቁርአን ወርዷል። ምን የሚል ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሰቱን ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። የነፍሱን ስስት የሚጠብቅ ሰው ፈላህ የሚወጣው እነሱ ብቻ ናቸው ብሎ አላህ ሱብሓነሁ ወተዓላ ተናግረዋል። ስስት ትልቅ በሽታ ነው። አላህ ሱብሓነሁ ወተዓላ ይጠብቀን እንጂ ሙእሚኖቹ ሷሊሖቹ ደግሞ ከስስት የጸዱ ናቸው ለማለት ነው። ጀዛኩሙላሁ ተዓላ ኸይረን ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ ወሰለም አጅመዒን።